በዛ ላይ እንደዚህ በቀላሉ የሚገኝ ስራ አለ። እሺ ታዲያ በሳምንት ስንቴ ነው የሚፈልጉሽ? አሁን ባሉበት ሁኔታ በሳምንት አንዴ ነው የሚፈልጉሽ። ብዙ የሚያስጨንቅሽ ነገር የለም። ከዛ በተጨማሪ አንዳንድ ፋይሎችን እያስረከብሽ መውጣት ነው። እርግጠኛ ነህ ግን ለዚህ ስራ ብቻ ይከፍሉኛል? በእርግጥ ብሩ ለእነሱ ትንሽ ነው፣ ለእኛ ሲመነዘር ነው ብዙ የሚሆነው። ኦኬ፣ በዶላር ነው እንደሚከፍሉኝ? አዎ። ስንት ማለት ነው? $1500 አካባቢ ነው። ለእነሱ በጣም ትንሽ ነው፣ ለአንቺ ግን ወደኛ ሲመነዘር እንዴ በጣም ብዙ ነው እንጂ። ስለዚህ ነገውኑ ስራውን መጀመር እንደምትችል ልንገራቸው። አዎ በሚገባ ትችላለህ። ምን ሊያደርግ እንደሚችል ላንተ አልነግርህም። እሱማ አሁን የግድ መሄድ ይኖርብሃል። ማለት ምን ተፈጠረ? ክላስማ ቃል ይዤ እየመጣች ነው። በቃ ሂድ። ሊታወቅ ምን ነው የማውቀው? ይህ ስራ እንዳለና እንደሚፈልጉ ነው። ያው እንዳልኩሽ ሰዎቹ በቋሚነት እዚህ ለመኖር ነው የመጡት። አልፎ አልፎ ደግሞ ልጆቻቸውን አስጠናላቸዋለሁ። በዛ ምክንያት ነው ላውጡታለሁ። ጽጌረዳ ድራማ ላይ ሌላ ታሪክ እየገቡ ነው። እሱም እንግዲህ ከወይዘሮ ፍቅርታ ጋር የጽጌረዳ እናት ወደ አቶ መስፍኔ ክፍል በምትሄድበት ሰዓት አቶ መስፍኔ የጽጌረዳን እናት አይተው ክፉኛ ደንግጠዋል። ምናልባትም የጽጌረዳ አባት አቶ መስፍኔ ሊሆኑ ይችል ይሆን እንዴ? ምክንያቱም በአንድ ወቅት ሴት ልጅ እንዳለቻቸውና አሁን የት እንዳለች በማይታወቅበት ሁኔታ እንዳሉ ይታወቃል። ስለዚህ ይቺ የጠፋችው ልጅ ቤታቸው በሰራተኝነት እየሰራች ያለችው ጽጌረዳ ራሷ ሳትሆን አትቀርም። በሌላ በኩል አቶ መስፍኔም ቢሆን ጽጌረዳን እንደ ሚስትነት እንድታገባ በወይዘሮ ፍቅርታ ጎትጓችነት እባክህን አቶ መስፍኔ እርሶችን የመሰለች ልጅ ሚስቶት አድርገው እንደፈለጉ ዘንጠው መኖር ይችላሉ እንዳለችው ሁሉ አቶ መስፍኔ ግን በጽጌረዳ ላይ እንዲህ አይነት ሀሳብ ማውራትም ሆነ ለማሰብ ድፍረቱን አላገኙትም። በተለይ ደግሞ አቶ መስፍኔ ወደ ሆስፒታል ሄደው ከተመለሱ በኋላ ለጽጌረዳ ያላቸው እንስፍስፍነት ከቀን ወደ ቀን እየበለጠ እንዲህ እንደ ልጅነት እንዲያስቡ አድርጓቸዋል። ሆኖም ዛሬ ላይ እንግዲህ ወይዘሮ ፍቅርታ ከአቶ መስፍኔና ጽጌረዳን ለማጋ አሊያም ደግሞ ነብዩንና ሄቨንን ለማቀራረብ ሲሉ አቶ መስፍኔ በተኙበት አጋጣሚ ሊያቸው ወደ መኝታ ክፍል ቢገቡ ክፉኛ በድንጋጤ ሁላቸውም ተርበተበቱ። ሰላም የጽጌረዳ ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ እንደተለመደው በጽጌረዳ ድራማ ተከስተናል። ምን አዲስ ነገር ይፈጠር ይሆን አብረን እናያለን። ባለፈው ክፍል እንደተመለከትነው የጽጌረዳ እናት ያው አቶ መስፍኔን ማግባት እንዳለባት ተስማምታ እንደጨረሰችና ለጽጌረዳ በምን አይነት ሁኔታ ልታስረዳት እንዳሰበች ምን ያህል እንደከበዳት ተመልክተናል። በዚህን ሰዓት እንግዲህ ጽጌረዳ ለመስማት የጓጓቸው አንድ ነገር እንዳለ ታውቃለች። ነገር ግን ከአቶ መስፍኔ ጋር የትዳር ግንኙነት ትመሰርቻለች የሚለውን ከእናቷ አንደበት መስማት ስላልቻለች ዞሮ ዞሮ አዲስ ነገር እንዳለ እንደሚጠብቃት እያሰበች ነበረ። ለነብዩ ስልክ በመደወል ያለውን ነገር እየነገረቻትና አዲስ ነገር በህይወቷ ሊፈጠር እንደሚችል እያስረዳቸው ነበረ። ነብዩ ምን ሊሆን ይችላል? እናትሽ እንዴት ልትደብቅሽ ትችላለች? በማለትም ሲጠይቃት ነበር። እሷም እንግዲህ ነገሩን እንዳላወቀችና ዞሮ ዞሮ ግን ለሷ በጣም ጥሩ የሆነ ነገር እንዳመጣችላትም እያወራችው ነበረ። ቀጥሎም እንግዲህ ስለ አባታቸው የተነሳው ታሪክ እሱ ምን ያህል አባቱ ያለውን ክብር ከጊዜ ወደ ጊዜ ማለትም በተለይ ጽጌረዳ በሰራተኝነት ከተቀጠረችበት ጊዜ ጀምሮ ነው ለአባቱ ጥሩ አመለካከት አሊያም ደግሞ ክብር ያለው ማለት ነው። ምክንያቱም ከዛ በፊት ነብዩ ለአባቱ ግዴለሽና ምንም አይነት ሀሳብ የሌለው እንደሆነ ይታወቃል። ጽጌረዳ ግን ለወላጆች ምን ያህል ፍቅር መስጠት እንዳለበት በደንብ ተገንዝቧል ማለት ነው። ሆስፒታሉ በኋላ ብዙ ነገሮች እንዲቀየሩ አድርጓል። ይኸውም እንግዲህ ነብዩ የጸባይ ለውጥ ነው። በጽጌረዳ ላይ ብቻ አይደለም በአባቱም ጭምር ነው የተለወጠው። ይህ በጣም ይበል የሚያሰኝ ነው። ሆኖም እንግዲህ ዛሬ ላይ እሷም የኋላ ታሪኳን አንስታ አባቴን ባገኘው ከኔ የራቀበትን አሊያም ደግሞ እናቴ በነፍሰ ጡርነቷ ወይም ደግሞ እኔ አራስ ሆኜ ስታሳድገኝ ሳለ ምን ያህል እንደተፈተነች ይህም ሁሉ ባስረዳው ደስ ባለኝ ነበር። ቀጥሎም እንዴት ከእናቴ ሊርቅ ቻለ የሚለውን ምክንያትም ይህንን ከስር መሰረቱ ቢነግረኝ በጣም ደስ ባለኝ። እናም ዛሬ ላይ በደፈናው እናቴ ትቶኝ ሄዷል፣
አንቺን ለማሳደግ ብዙ መስዋዕትነት ከፍያለሁ እያለች ብትነግረኝም ዞሮ ዞሮ ግን የራሱ ምክንያት ስለሚኖረው ካወቅኩ በኋላ ስለ አባቴ ያለው አመለካከት የሚቀየር ይሆናል በማለት ለነብዩ አስረድተዋለች ማለት ነው። ነብዩ እንግዲህ ይሄን ነገር በጣም ምንም አልጠበቀም ነበረ። ምክንያቱም ሄዷል፣ አላሳደገሽም፣ እኔ አንቺን ለማሳደግ ተንገላትቻለሁ የሚለው ተደጋጋሚ የጽጌረዳ እናት ወቀሳም ሆነ ያሳለፈቻቸው ፈተናዎች ሚሞሪ ሆነው ለጽጌረዳ ተጽዕኖ ሊፈጥሩባት አልቻሉም ማለት ነው። እኛው እንግዲህ ለጽጌረዳ የተፈጠረው የስራ እድል ሄቨንንም ለምንድነው እኔንስ የማታስገቡኝ? እኔ ግን ስራ አልፈልግም፣ እንደምትሰሩ ማወቅ ፈልጋለሁኝ። እኔ በጣም የባለ ሀብት ልጅ ነኝና የሚገደኝ የለም በማለትም መኮንን ነግረዋለች ማለት ነው። እንግዲህ መኮንን በመካከላቸው ደላላ ሆኖ እንደሚሰራ ዛሬ ነው መረዳት የቻልነው። ከጽጌረዳ ጋር ባላቸው ቅርበት እንዲሁም ከሹፌሩ ጋር እርስ በርሳቸው የተያያዘ ግንኙነት እንዳላቸው ነው የሚያመላክተው። ሆኖም እንግዲህ ዛሬ ላይ ጽጌረዳ ከፈረንጆች ጋር በመገናኘት የእንግሊዝኛ ቋንቋዎችን በመተርጎም እንዲሁም ደግሞ የማዕድ ለሌሎችም ፎሎ በማድረግ ስራው እንዲስፋፋ ትልቁን ድርሻ መወጣት እንዳለበት ነው ለጽጌረዳ እየተነገራት ማለት ነው። ጽጌረዳ እንግዲህ ብዙ አዳዲስ ነገሮች የሚጠብቋት ቢሆንም በሚገባ እስከምትለምደው ድረስ ነው እንጂ ስራውን መስራት እንደሚያስችላትም በሹፌሩ አማካኝነት ተነግሯታል። አሁን ጽጌረዳ ከሰው ቤት ወደ ተሻለ ስራ እየተሸጋገረች ነው። ይህ መሆኑ በጣም ደስ የሚያሰኝ ነው። በሌላ በኩል ያው ሄቨን ጽጌረዳና ነብዩ መቀራረባቸውን ተከትሎ እኔን እየቀደመች ነው፣ አብረው እያወሩ ነው። ብዙ ጊዜ ሌሊትም እሰማታለሁ በማለት ያው ተደብቃ በር ላይ በመለጠፍ ሄቨን የጽጌረዳን ሁኔታ እያንዳንዱ እንቅስቃሴዎቿን ታዳምጣት ስለነበረ አሁንም ለእናቷ እየተናገረች ነው ያለችው። ወይዘሮ ፍቅርተ የነገር ሊያሳስብሽ አይገባም፣ ምክንያቱም ሁሉም በእጅ በቁጥጥር ስር ነው። እሷ የማትፈልገውን አንድ ሰውዬ ላጋባት ነውና ትገላገልሻለች በማለት ነው የነገረቻት። ይህን ስትሰማ ሄቨን ሙሉ በሙሉ ባለ ተስፋ ሆናለች ማለት ነው። ነገር ግን በነብዩ ፊት ጭራሽ ተቀባይነት እንደሌላት የታወቀ ነገር ነው። ከዚህ በፊትም ሞክረው ያቃታት ነገር ነው። ይህን ደግሞ ጠንቅቃ ታውቃለች። ለእናቷም የነገረቻት የሆነው ጽጌረዳን እኮ በጣም ነው የሚወዳት፣ እንዴት እንደሚቀራረቡ ባየሽ እያለች ነበረ ወይዘሮ ፍቅርታ ስትነግራት የነበረው። በሌላ በኩል ጽጌረዳም እንግዲህ ወደዛ ቤት ስትመጣ ከነብዩ ጋር ያላት ቅርበት እጅግ በጣም መልካም የሚባል ሆኗል። እንደውም አሁን ላይ ከትምህርት ቤትም ሆነ ወደ እናቷ ቤት በምትሄድበት ሰዓት ምን ያህል እንደምትናፍቀው ምን ያህል ቅርቅር እንደምትለው ነው እንግዲህ ሲናገር የነበረው። እናም ዛሬ ላይ እንግዲህ ከአንድ ክፍል ቡና አፍልተን እየተጨዋወትን እንቀመጥ፣ እኔም ሻወር ወስጄ እመጣለሁ፣ አንቺም ቡናውን አፍልተሽ እንገናኝ ሲል ነበረ ጽጌረዳን ያዘዛት። ጽጌረዳ እንግዲህ ፍቅር ባያድርባት ዞሮ ዞሮ የነብዩ ክፍል ውስጥ እንደዛ ሲያዛት እገባለሁ ብላ ፈቃደኛ ባልሆነች ነበረ። እንግዲህ እነዚህ ሁለት ልጆች ወደ አልታሰበ ነገር እያመሩ ነው። ወይዘሮ ፍቅርታም ሄቨንን እባክሽን ወቂበት፣ እኔ ልክ እየተጣደፍኩ እንዳለው ሁሉ አንቺም ጊዜሽን በአግባቡ ተጠቀሚ በማለት እያስረዳቻት ነው። ሄቨንም እኔ መቼም ቢሆን ሰው የታመመ ሰው ጠይቄ እንደማላቅ ታውቂያለሽ፣ አሁን ግን የነብዩ አባት ታመመ ሲባል እቤቱ ድረስ ሄጄ እንደጠየቅኩት ልነግርሽ እፈልጋለሁ። እንደውም አንቺ ካልሽኝ ጀምሮ አሁን ላይ ቅርበቴን በሚገባ አባዘዋለሁ። ነገር ግን ዋነኛ ጠላቴ ካጠገቤ ያለችው ይቺ ጽጌረዳ ናት በማለት ተናግራለች። እሷም እንግዲህ አንቺ የቤት ስራሽን በሚገባ ተወጪ፣ በነብዩም ሆነ በአቶ መስፍኔ በኩል ተመራጭ እንድትሆኚ የተቻለሽን ያህል አድርጊ። እንግዲህ እስከዚህ ድረስ ካሰብሽልኝ በቃ ልጅ እየበሰልሽ ነው ማለት ነው፣ እኔም የምፈልገው ይህንኑ ነው ስትል ለልጇ አስረድታታለች ማለት ነው። ታዲያ የኋላ ኋላም አሁንም መቀራረቢያ የሆናቸው ዘንድ ሁለታቸውም ተያይዘው ወደ ቤት አምርተዋል። አቶ መስፍኔም ወይዘሮ ፍቅርታና የጽጌረዳን እናት ሲመለከት በጣም ነው በድንጋጤ ክው ያለው። እንግዲህ ውሃ ለመጠጣት እየቀዳ በነበረበት አጋጣሚ ነው ወደ ክፍል ሲገቡ ቆይ ምን ልታደርጉ መጣችሁ ሲል በድንጋጤ እንደዛ ክው ብሎ የቀረው ማለት ነው። ሆኖም እንግዲህ አቶ መስፍኔ ከጽጌረዳ እናት ጋር አንዳች የኋላ ታሪክ እንዳላቸው ነው የሚያመላክተው።
ዞሮ ዞሮ ነብዩና ጽጌረዳ ወደማይሆን አቅጣጫ ሳያመሩ እህትና ወንድም መሆናቸው ቢተዋወቁ መልካም ነው ብዬ ማስባለሁኝ። ሌላኛው አቶ መስፍኔም ቢሆን ከልጃቸው ጋር የጋብቻ ስነ ስርዓት ማድረግ አለባችሁ እያሉ በወይዘሮ ፍቅርታ አናሳሽነት የማይሆን እሳቤ ከማሰባቸው በፊት ነገሮቹ እየጠሩ መምጣት አለባቸው ብዬም አስባለሁኝ። ለማንኛውም ጽጌረዳ እድል ወደፊት በጣም መልካም እየሆነችላት የመጣች ትመስላለች። ድራማው እንግዲህ እንደዚህ ሲሆን በጣም ነው ደስ የሚለው። ምክንያቱም ያው ፈተና በፈተና ሲደራረብ አንዳንዴ የመሰልቸት ጸባይ ይመጣል። ጽጌረዳ ከሰው ቤት ሰራተኝነት እንደገና ወደ ግል የምትሰራበት ተቋም አሁን ደግሞ በአቶ መስፍኔ ልጅ እና አባት መሆናቸው የሚታወቅ ከሆነ የአንድ ሀብታም ልጅ ሆነችም አይደል? እንግዲህ በሰው ቤት ሰራተኝነት ቀጥረዋት ቤታቸው እያኖሯት ያሉት ጽጌረዳ ከፍተኛ ጸጸት ሊሰማቸው ይችላል። ነብዩም ቢሆን እንደዛ ያሰቃያትና አንገላታትን ሁሉ አሁን ላይ ምን አድርጌ ነው በጣም ይቅርበኝ በማለት በተጨማሪ ለብዙ ጊዜ የሚጸጸት ይሆናል። ለዛሬው እንግዲህ ያቀረብኩላችሁ ይህንን ይመስል ነበር። ጽጌረዳ ድራማ ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።